እሳት ያልነካው ሊጥ ዳቦ ሊሆን አይችልም። በስለት ያለ እሳት አይመጣም። ያበጃጃል። እግዚአብሔር ሕይወታችንን ማፍረስ ያለበትን ያፈርሰው። ሬኖቬሽን የሚፈልግ ሰው፣ ተሐድሶ ፈልጋለሁ የሚል ሰው ካለ እግዚአብሔር በሕይወቱ ላይ አፍርሶ ይሰራዋል። ያማል፣ አንዳንድ ልምምድ ያማል፣ ግን እዛ ላይ ነው እምነት የሚጠይቀው። ዛሬ ትምህርታችን ይሄንን ነካም ያደርግ ሁለት ተራሮች የሚጋጠሙበት ነው ስዕሉ ላይ እንደምታዩት። አንደኛው ተራራ ሲጨርስ ሌላኛው ተራራ የሚጀምርበት ነውና ሁለቱ የሚገናኙበት ቦታ ሸለቆ ይባላል። ስለዚህ ከዚህኛው ተራራ ወደሚቀጥለው ተራራ መሄድ የሚፈልግ ሰው የተሰራለት መሰላል የለም፣ የግድ መውረድ ይገባል። ወረድን ማለት አለቀልን ማለት አይደለም፣ ምዕራፍ ሊቀየር ነው ማለት ነው። ከዚህኛው ተራራ ወደሚቀጥለው ተራራ ለመሄድ፣ ከዚህኛው ከፍታ ወደሚቀጥለው ከፍታ ለመሄድ የግድ የመውረድ ሂደት ነበር። ለዚህ ነው ጌታ ኢየሱስ ክርስቶስ በተራራ ላይ ነበሩ፣ ልምምድ ተመለከቱ፣ በሉ ከዚህ ተነስተን እንውረድ አላቸው። በታች የሚጠብቃቸው ነገር ነበረ። ለዚህ እግዚአብሔር የተራራ አምላክ ብቻ አይደለም፣ የሸለቆም አምላክ ነው። እዚህ ቦታ ላይ ሰዎች ገብተው በዚህ ቫሊ ኦፍ ዘ ሻዶ ኦፍ ዴት በሞት ሸለቆ ውስጥ ወይንም ደግሞ ጨለማ በሚመስል ቻሌንጅ ባለበት መንገድ ላይ ሲሄዱ ሰዎች ወይ መራራ ወይ የተሻሉ ሰዎች ሆነው ይወጣሉ። ቤተር ኦር ቢተር ይሉታል ፈረንጆች። መራራ ወይንም ደግሞ መልካም የተማሩ ሰዎች ሆነው ይወጣሉ። ከመከራቸው የተማሩ ማለት ነው። መራራ ከመሆን እግዚአብሔር ይጠብቀን። እዚህ ቦታ ላይ ነው በጣም ብዙ የአጋንንት ድምጾች ሊሰሙ የሚጀምሩት። እግዚአብሔር የለም አጠገብህ፣ እግዚአብሔር ጸሎትህን አይሰማም፣ እግዚአብሔር ያንተን ነገር ትቶታል፣ እግዚአብሔር ካለ ለምን ይሄ አይሆንልህም እያለ ነፍሳችንን ሊያበሳቅላት ወይንም ደግሞ ሊያበሳጫት የሚመጣው መንፈስ እዚህ ሰዓት ላይ ነው፣ የሚመቸው ሰዓት ነው። ለዚህ ነው ዳዊትን ምን አለው? እግዚአብሔር ትቶታልና ተከትላችሁ ምቱት አለ ጠላቴ ብሎ ዳዊት ይናገራል። ልክ እግዚአብሔር የተወው በመሰለው ሰዓት ማለት ነው። ጠላቶቻችን ካሉት ንግግር በላይ ወዳጆቻችን አፋቸውን የዘጉት ያማል። የሚያም ቦታ ሰባቱ ሸለቆች እንማራለን እና ስለ መዝሙረ ዳዊት ላይ የሚናገር አንድ ቃል አለ። ከሱ ላይ እነሳለሁኝ። ግን ከዛ በፊት አንደኛ ነገሥት ምዕራፍ 21 ላይ ከቁጥር 28 ጀምሮ ያለውን ቃል አነብላችኋለሁ። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅህ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆን ታውቃላችሁ። ይሄ ወልደ አዴር በተገዳደረበት ሰዓት፣ የሶርያው ንጉሥ በተገዳደረበት ሰዓት የተነገረ ይላቸው ምንድነው? እኔ የተራሮች አምላክ ብቻ ሳይሆን የሸለቆም አምላክ ነኝ። አሜን አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል ምን ብሎ ይናገራል? በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና ምርኩዝህ እነርሱ ምን ያደርጉኛል? ይሄ የአማርኛው ትርጉም በጣም ቬግ ነው፣ በጣም ድብዝብዝ ያለ ነው። ትክክለኛው እንግሊዘኛውን ቃል ሄዳችሁ ስታነቡት በኪንግ ጄምስ ቨርዥን ላይ though I walk through the valley of the shadow of death I will fear no evil። you see valley የሚል ቃል አለ እዛ ላይ፣ በአማርኛው ላይ የለም። for thou art with me, thy rod and thy staff they comfort me። በትርና ምርኩዝህ እነሱ ምን ያደርጉኛል? ያጽናኑኛል የሚለው ቃል ቫሊ የሚለውን ቃል ፈልጌ ነው። እዚህ በአማርኛችን ላይ ግን ቫሊ የሚል ቃል የለም። በሞት ጥላ ይላል እንጂ in the valley of the shadow of death የሚል ቃል አታነቡም እዛ ላይ። ስለዚህ እዛ ላይ ሸለቆ የሚል ቃል ታያላችሁ። እና የሸለቆ ልምምድ በጣም የሚያስደስት አይደለም። እምነት የሚፈተንበት ቦታ ነው። እምነታችን የሚፈተንበት ቦታ። እምነቱ ተፈትኖ የማያውቅ ሰው ደህንነቱንም ጥያቄ አለኝ። ተፈትኜ አላቅም፣ እምነቴ ተፈትኖ አቅም የሚል ሰው ካለ ትክክለኛውን የመንፈሳዊ ደህንነት ልምምድ ያለው ሰው አይደለም። የድል ቦታ ነው በአንድ በኩል ስናየው ሸለቆ፣ ከሸለቆ መውጫው ደግሞ አንድ ነገር ብቻ ነው። መጨረሻ ላይ ነግራችኋለሁ። የሸለቆ መውጫ አንድ ነገር ብቻ ነው። ሸለቆ የሽግግር ቦታ ነው። ሽግግር ስላችሁ ደግሞ የሚያስተምሩት በሸለቆ ውስጥ አምላኬ እንደማይተወኝ አውቃለሁ፣
ጠላቴ ሆይ ደስ አይበልህ፣ አሜን፣ በወድቅ እንኳን እነሳለሁ። ተራራው ሸለቆ ወንዙ ወንዛ ወንዙ ምቹ ነው ጌታ ሆይ ካንተ ጋር ሲጓዙ አለ። እና ፕራክቲካል ወደ ሆነ የህይወት ልምምዱ ስንመጣ ክርስትና ቤተር ሊያደርገን ክርስቶስ በህይወታችን ዓላማ አለው፣ ወደ ተሻለ ነገር ሊያሻግረን ይፈልጋል። ግን አንዳንድ ልምምዶች ማንፈልጋቸው ልምምዶች በህይወታችን ይከሰታል። ትጥሳለህ፣ ትጠረምሳለህ፣ እንዲህ ትሆናለህ ነው እንጂ የሰማነው እግዚአብሔር በህይወት ውስጥ አሳልፎ ያበስልሃል፣ በምትሄድበት መንገድ ትማራለህ፣ ታድጋለህ፣ ትሰራለህ የሚለው ወንጌል አይስማማንም በዚህ ዘመን። ነገር ውስጥ እግዚአብሔር ለዓላማው ጨካኝ ሞልድ አርጎ ይዘራል። ከሰባቱ ሸለቆች መካከል የመጀመሪያው የአኮር ሸለቆ ይባላል። መጽሐፍ ቅዱስ የሚናገርለት የአኮር ሸለቆ ይባላል። ኢያሱ 7 ላይ ሄዳችሁ ተመለከቱ። በዚህ ሸለቆ ላይ የሆነ ነገር አለ። እስራኤላውያን ለጦርነት ሊወጡ ሲሉ እግዚአብሔር ምን አላቸው? ከናንተ ጋር ሆናለሁ አላቸው። ከዚህ የተነሳ ኢያሱ ምን አለ? 3000 ሰው ብቻ ዘመቻ ይሄድ፣ ሌሎቻችሁ ከድንኳናችሁ አትውጡ፣ የኛ ነው ድሉ ብሎ ዘምረው ተለያዩ ማለት ነው። ፈር ሲገናኙ ኢያሱ በግንባሩ ተደፋ። የሆነውን ታሪክ ታውቁታላችሁ። እርም ወደ እስራኤል የገባበት ሰዓት ስለሆነ እስራኤል የደከመበት ሰዓት ነበረ። ኃይል አጡ፣ አለቀሱ። ኢያሱ በግንባሩ ተደፋ። ሸሽቶ የማያውቅ የእስራኤል ሰራዊት ሸሸ። እግዚአብሔር ከእናንተ ጋር ነኝ ብሏቸው እንዴት ተሸነፉ? እግዚአብሔር አንድ ነገር አለው፣ ከግንባር ተነሳ ነው። ምነግርህ ነገር አለኝ። እስራኤል በድሏል። ነውር ከሆነው ነገር ወስደው በድንኳናቸው ደብቀዋል። እርም በመካከላችሁ ስላለ በጠላቶቻችሁ ፊት መቆም አትችሉም ብሎ እግዚአብሔር ይናገራቸው ጀመር። እና የዛን ጊዜ ኢያሱ መጠየቅ ጀመረ። ከ12ቱ ነገዶች ጣጣለ። ሲጥል ከቤት ከምን ሲጥል መጨረሻ ላይ አክዓንና ቤተሰቡ ላይ ወደቀ። አክዓንን ጠራውና አክዓን እግዚአብሔርን አክብር፣ ምንድነው ያደረከው ለመሸነፋችን ብሎ ሲጠይቀው የሰናወር ካባ ወስጃለሁ። ሰናወር ማለት ባቢሎን ማለት ነው። የባቢሎን ካባ ያማረ አይን የሚስብ እሱን አግኝቼ ወስጃለሁ። 200 ሰቅል ብር ወስጃለሁ። 50 ሰቅል ወርቅ ወስጃለሁ። በዘረፋ መካከል እግዚአብሔር እንዳትነኩ ብሏቸዋል። እርም ከሆነው ነገር ወሰደ እግዚአብሔር ተው ካለው ነገር። እና ይሄ ሸለቆ የፈተና ቦታ ነው። ኃጢአት የሚፈትንበት ቦታ ሆነባቸው። ለዚህ እዛ ቦታ ላይ ነው ኃይለኛ የሆነ እርምጃ መወሰድ የነበረበት። እግዚአብሔር በጨከነበት ነገር ላይ ኢያሱ ጨከነ። ስለዚህ ሰበሰበና የቤቱን ዕቃ ከሱ ጋር የተባበሩትን ቤቱን በዛ ዘመን ይኸው እንደምታውቁት አጋንንት ማውጣት የለም። ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ አጋንንት ከሰው ማውጣት አልነበረም። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ በምኩራብ እያስተማረ እያለ አጋንንቶች ጮሁ። የዛን ጊዜ ነው አጋንንቶች መውጣት የጀመሩት እንጂ በራባዮች ዘንድ እንደዚህ አይነት ልምምድ የለም። እንደውም ኢየሱስ አጋንንት ማስወጣት ሲጀምር በቦኤል ዘቦኤል ነው የሚያወጣቸው አሉ። ተለማምደው አያውቁትም። ይሄ አዲስ ነገር ነው ለነሱ ኢየሱስ እስከሚመጣ ድረስ። ስለዚህ አጋንንቱን ማውጣት ስለማይችሉ ወይንም ደግሞ እንደኛ የክትትል ትምህርት ስለሌላቸው እየታገሱ ማሳለፍ ስለማይችሉ መጨከን ያለበት አንድ ነገር አለ። ሰውየውን ከነመንፈሱ መግደል ማለት ነው። ኤልያስ እንዳደረገ እንዳረዳቸው ማለት ነው። ያ ብሉይ ኪዳን ነው። እና በእርም ላይ እርምጃ የተወሰደበት ስፍራ ነው። የሽንፈት ቦታ ይመስላል፣ ነገር ግን የእግዚአብሔር ጽድቅና ቅድስና የታወጀበት ቦታ ነው። አንዳንድ ሸለቆ የሚመስሉ ቦታዎች ሜጀር የሆነ ከህይወታችን መላቀቅ ያለበት እርም የሆነ ነገር የሚራገፍበት ቦታ ነው። ነገር ሁሉ ለበጎ ነው። ይሄ ሸለቆ የሚመረጥ ቦታ አይደለም። የአኮር ሸለቆ ብዙ በድንጋይ መመታት አለበት። በጣም አስቸጋሪ የሆነ ነገር ነው። ግን ከላይ የሚራገፍ ነገር አለ። እስራኤል ከዛ በኋላ በእርም አልተመላለሰችም። ከዛ በኋላ እስራኤል ከድል ወደ ድል ነው የሄደችው። ሽሽት የለም፣ ማሸነፍ ብቻ ሆነ። ኃይል ሆነላቸው። አያችሁ፣ ሁሉ ጊዜ ደክሞ ከመኖር አንድ ጊዜ እርምን ነቅሎ በድል መኖር ይሻላል። ስለዚህ እግዚአብሔር እድል ሰጣቸው። ይሄንን እርም አስወግድ። ዛሬ ወገኖቼ ወይ ላካሄዳችሁ በቃ አላ አይደለም ከቃዴስ እንድትሄዱ አላስኬድ ያላችሁ አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ እንድትሄዱ የሚያደርጋችሁ የማትወዱት እናንተና እግዚአብሔር ብቻ የምታውቁት የጠላችሁት ኃጢአት ካለ ዛሬ
በአለቱ በኢየሱስ ክርስቶስ ደም ኃጢያቱ መወገር አለበት። ከህይወታችን ላይ በንስሐ መታጠብና መሄድ አለበት። ይሄ ሸለቆ መልካም ሸለቆ ነው። መወገር ያለበት፣ ለቅሶ ያለበት፣ ስደት ያለበት ይመስላል፣ ውጊያ ያለበት ይመስላል፣ ግን ለበጎ ነው ይሄ ሸለቆ። ስለዚህ ይሄ ሸለቆ ነው፣ እዚህ ሸለቆ አልገባም የሚል ሰው ከነርሙ የሚኖር ሰው ማለት ነው። ስለዚህ እግዚአብሔር ሊያላቅቀው ፈልጓል። እስራኤልን ሊያላቅቃት የሚያሳልፋት መንገዶች ነበሩ። ሁለተኛው የሸለቆ ቦታ የኤሽኮል ሸለቆ ይባላል። ይሄ ኤሽኮል ሸለቆ ዘኍልቍ 32:9 ላይ ነው የምትመለከቱት። ሙሴም ለጋድና ለሮቤል አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታደክማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኳቸው ጊዜ አባቶቻችሁ እንዲሁ አደረጉ። ወደ ኤሽኮልም ሸለቆ በሄዱ ጊዜ ምድሪቱን ባዩ ጊዜ እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ አደከሙ። በዚያም ጊዜ የእግዚአብሔር ቁጣ ነደደ። እንግዲህ ስዕሉ ላይ እንደምታዩት ቦታው በኤሽኮል ሸለቆ የሆነው ታሪክ ለሮቤል ልጆችና ለጋድ ነገድ ለኤፍሬም እኩሌታ ኢያሱ እየነገራቸው ያለው እግዚአብሔር ደስቲኒያችሁን ነገራቸው። ከነዓንን እሰጣችኋለሁ አላችሁ። እናንተ ግን ገና ዮርዳኖስ ማዶ ላይ ስታዩ ለምለም ነው ሁሉ ነገር። ስለዚህ ገና ሳትሻገሩ ከወዲሁ ጨረሳችሁ። መሻገር አንፈልግም፣ እዚሁ ነው መስፈር የምንፈልገው። ተሻግረን ከምንገባ ገና 31 መንግስታት ከምንዋጋ ኦሬዲ የለመለመ መሬት አለ፣ ለምን እዚሁ ሴትል አናደርግም? ይሄ ነበር የነሱ የሮቤል ልጆች ጥያቄ። እዛ ሰዓት ላይ ነው ኢያሱ ያስታውሳቸዋል። አባቶቻችሁ ያረጉትን ታሪክ ልንገራችሁ። አባቶቻችሁ ከቃዴስ ባርኔ ስለላ ላኳቸው። በስለላ ሰዓት ላይ ግን ሄደው የእስራኤልን ልብ የሚያቀልጥ ነገር ተናገሩ። እነሱ እንደ ጃይንት ናቸው፣ እኛ እንዳንበጣንን እያሉ የህዝቡን ልብ አስደነገጡት። የህዝቡን ልብ አላሉ። ከዚህ የተነሳ እግዚአብሔር ቁጣ ነደደ። ኔጌቲቭ ሪፖርት ሰምተው ነበረ፣ ልባቸው የዛ ነው። አንዳንድ ጊዜ አለመስማትን የመሰለ ጥሩ ነገር የለም። ባለመስማት እግዚአብሔር ይባርካችሁ። ሁሉን መስማት የለባችሁ። ሆዳችሁን አይቁረጣችሁ። ሰው ሚስጥር ካለው ሆዳችሁን አይቁረጣችሁ። በቃ ማወቅ የለባችሁም። ከኔ ጋር ናችሁ ወይ? በተለይ እህቶቼ በዚህ ተባረኩ። እስቲ አሜን በሉ። በቃ ማወቅ ኪዩሪዮሲቲ፣ በቃ በጣም ሁሉን ነገር ለማወቅ አንዳንዴ አነሰሰሪ ኢንፎርሜሽን ሰብስበን በቃ አሰስገሰስ ውስጣችን ይገባና ውስጣችንን ያረክሰዋል። መጸለይ ጫና ይሆናል፣ ማንበብ ጫና ይሆናል። ስለዚህ ሁሉ ነገር አሰልች ይሆንብናል። ውስጣችንን ይለውጠዋል፣ ውስጣችንን ያጎመዝዘዋል፣ መራሮች ያረገናል። ደስተኛ ማንሆን ሰዎች ደስታ ይሰርቃቸዋል። እግዚአብሔር ከወንድ ወሬኛ ያድናችሁ። ወንድ ቆምጠጥ ሲል የሚያምርበት አይመስላችሁም? እና ታሪክ አስታወሳቸው እና ከዮርዳኖስ ማዶ ባትሰፍሩ ይሻላችኋል መክሯቸዋል ኢያሱ። ትንሽ ቆይተው በጣም የሚገርም ነገር ችግሮች ተፈጠሩ። ወራሪዎች መጡባቸው። ከሰሜን ሌላ ጦር መጣ፣ ከምዕራብ ሌላ ጦር መጣባቸው። ስለዚህ ከሌሎቹ ነገዶች ተለይተው ስለነበሩ የሮቤል ልጆችና የኤፍሬም እኩሌታ ቀድመው ነው የተወሰዱት ወደ ምርኮ። አብረው አልሰፈሩም፣ ዮርዳኖስን አልተሻገሩም። ትንሽ ደርሰው ይሄ ሁሉ መንገድ ተጉዘው በጣም ጥቂት ሲቀራቸው እዚህ ጋር ሲደርሱ የኤሽኮል ሸለቆ ጋር ሲደርሱ በቃ ነው ጫፍ ላይ ደርሳችሁ ጌታ ዘንበል ሊል ሲል እግዚአብሔር እጅ ልትመጣ ስትል ልትጎበኛቸው ስትል ከመታጣት እግዚአብሔር ያድናቸው። ወገኖቼ ሆይ ልብን የሚጥል ነገር ብቻ አይደለም የጣለባቸው፣ ያዩት ነገር ወሰዳቸው። አይናቸው በጣም ለምለሙን ነገር ተመለከተ፣ ልክ ሎጥ እንዳደረገ። ሌላው አይነት ሸለቆ የቄድሮን ሸለቆ ነው። በዚህ ሸለቆ የገጠማቸውን ደግሞ ልንገራቸው። በቄድሮን ሸለቆ ይሄ ይመስላል። አሁን በእስራኤል የምታዩት በጣም ሰፋ ያለ ቦታ ነው የያዘው እና በቄድሮን ሸለቆ ውስጥ የነበሩትን ታሪኮች ልንገራቸው። እንደዚህ ይላል። በአገርም የነበሩት ሁሉ በታላቅ ድምፅ አለቀሱ፣ ህዝቡም ሁሉ ተሻገሩ። ንጉሱም ደግሞ የቄድሮንን ፈፋ ተሻገረ፣ ህዝቡም ሁሉ ወደ ምድረ በዳ ተሻገሩ።
ይሄ ዳዊት ከአቤሴሎም የሸሸበት ሰዓት ነው እና ይሄን ሸለቆ ተሻግሮ ነው የሄደው። የለቅሶ ሸለቆ ነው። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ምን ያደርጋል? ይሰጣል። ስለዚህ ይሄ ቦታ የጉዳት ቦታ ነው። ጉዳትን ትቶ የመሄድ ቦታ ነው። እዚህ ቦታ ላይ ሳሚ የሚባል ሰው ነበር። ሳሚ ዳዊትን ሲያየው ይሰድበው ጀመረ። አንተ ጌታውን የገደለ እንደዚህ አደረክ እያለ እየተሳደበ ይሄው የሳኦል ደም እየፈለገህ ነው እያለ ለሳኦል ለሞተ ንጉሥ አግዞ ይሰድበዋል። ዳዊት አጠገቡ የነበሩ ሰዎች ነበሩ። እንምታው አሉት ዳዊትን። ነው ምናልባት እግዚአብሔር ስደበው ብሎት ይሆናል። አንዳንድ ጊዜ ዳዊት እኛ በአዲስ ኪዳን ካሉ ሰዎች ይልቅ መንፈሳዊ ይመስላል። መንፈስ ቅዱስ ቃል የተሰጠው ሰው ሆኖ ሰው ለበቀል ሲቸኩል ይገርመኛል። እግዚአብሔር ራሱ የበቀል አምላክ ነው። ለሁሉም ጊዜ ያለው እግዚአብሔር። በጣም የሚገርመው ዳዊት እያለቀሰ ነው ይሄንን የቄድሮንን ሸለቆ ይሄደው። ቄድሮንን ፈፋ እያለቀሰ ፊቱን ተከናንሞ የደብረ ዘይትን ተራራ እያለቀሰ ወጣ ይላል። ለዳዊት ጥሩ ሰዓት አልነበረም። ሳሚ ሰደበው። ግን በጣም የሚገርመው ነገር ሲመለስ ዳዊት ነገር ዞሮ ሲመለስ መጀመሪያ ሊቀበለው ወይን ይዞ ምግብ ይዞ ግብዣ ይዞ ዳዊትን ፊት ፍለጋ የመጣው እሱ ነበረ። እጅ ሊነሳ መጣ። እዛው ሸለቆ ላይ በሰደበው ሸለቆ ላይ ዳዊት እንደገና በድል ተመለሰበት። ወገኖቼ ሆይ ስለዚህ እግዚአብሔር ሸለቋችሁን የድል ያደርገዋል። ዛሬ አይ ፕሮፌሳይ ኦን ዩ። አሜን አሜን። እኔ አስተማሪ ነኝ እንጂ ሰባኪ አይደለም። ከሰበኩኝ ትንቢታዊ ስብከት ነው የምሰብከው። አሜን። እግዚአብሔር ሸለቋችሁን ይለውጠዋል። በሸለቋችሁ ውስጥ እግዚአብሔር ድል ይሰጣቸዋል። ወገኖቼ ሆይ ሌላው አይነት ደግሞ የደረቁ አጥንቶች ናቸው። የደረቁ አጥንቶች ሸለቆ ሌላ ስም አለው፣ ግን በዚህ ስም እንተዋወቀው እና ወደ በዚህ አጥንት ሸለቆ ዘንድ ሕዝቅኤል 37 ላይ የምታዩት በዚህ ሸለቆ እግዚአብሔር ሕዝቅኤልን ወደዛ ሸለቆ ይወስደዋል። እንዲህ በለው ለማ ለነዚህ አጥንቶቹን አስቡት። ያደኩበት ሰፈር ቄራ ስለሆነ አጥንት ተቆልሎ በአሁን ይሄን ሳነብ ቄራ ነው ትዝ የሚለኝ። የአጥንት ቁልል አለ። በቃ ሰፈሩ ሁሉ በቃ የበሬ አንገት ምናምን እዛ ተቆልሎ ቄራ ታዩታላችሁ። እና ለዚህ በአጥንት ሸለቆ ትንቢት ተናገር ይለዋል ሕዝቅኤል። ለሞተ ነገር ትንቢት ተናገር፣ ለማይሰማህ ነገር ትንቢት ተናገር። ሃሌሉያ አሜን። ለማይልህ ነገር ትንቢት ተናገር። ሃሌሉያ ምላሽ ለማይሰጥ ለሞተ ነገር ትንቢት ተናገርበት። ምክንያቱም ምን እያለ ነው እግዚአብሔር? የእግዚአብሔር እጅ በላይ ላይ መጣችብኝ ያለ ሕዝቅኤል። ከዛ እግዚአብሔርም በመንፈሱ አወጣኝ። አሁን ይሄ ሸለቆ በመንፈስ የሚታይ ሸለቆ ነው እንጂ ሊትራሊ የአጥንት ሸለቆ የሚባል እስራኤል ውስጥ የለም። አሁን ግን በመንፈስ አወጣው የእግዚአብሔር እጅ፣ በዙሪያቸው አሳለፈኝ። በሸለቆም እጅ በጣም ብዙ ነበሩ፣ እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ? ይሄ የምታገለግለው ሕዝብ ይሄ ሕዝብ በሕይወት ይኖራል? ይሄ ሕዝብ አሁን ይነሳል? ይሄ ሕዝብ አሁን ታላቅ ሕዝቦች ይሆናሉ? አገር አሁን እንደሚናገርላቸው እግዚአብሔር ከተማ ይወርሳሉ? ልክ እንደ ኤርሚያስ እንደጠየቀው ምን ታያለህ? ኤርሚያስ ሆይ ምን ታያለህ? እግዚአብሔር አይናችንን ይክፈትልን። አሁን እግዚአብሔር እንደሚያይ ሲያይ ነው አንድ ሰው ባለ ራእይ ነው የሚባለው። የሞተን አጥንት አሳይቶ እግዚአብሔር እነዚህ አጥንቶችን ትንፋሽ አገባባቸዋለሁ አለው እግዚአብሔር። በጣም ትልቅ ነገር ነው እግዚአብሔር የተናገረው። ለአገልጋይ የሚፈትነው ነገር እግዚአብሔር ትልቅ ነገር ሲናገር የአገልጋዩ እምነት እግዚአብሔር ከሚናገረው ትልቁ ነገር ጋር ካልተገናኘ ለአገልጋዩ በጣም ፈተና ይሆንበታል። እና ትንቢት መናገር ጀመረ። እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ቃሉ ዲፍረንስ ያመጣል። ቃሉን ስትሰሙ ነው መልእክቱን የምታገኙት። በመልእክቱ ውስጥ እንደዚህ ይላል ጌታ እግዚአብሔር እንደዚህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወት ትኖራላችሁ። ጅማት እሰጣችኋለሁ፣ ሥጋን አውጣባችኋለሁ፣ እናንተ ላይ ቁርበት ዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ።
እና ትንቢቱን ሕዝቅኤል መናገር ጀመረ። አጥንቶቹ ልክ ትንቢቱ መስማት ሲጀምሩ አጥንቶቹ መሬቱ መንቀጥቀጥ ጀመረ እና አጥንት ከአጥንት ጋር መንጓጓት ጀመረ። ኖይዝ ይሰማ ጀመረ። ነገር መገጣጠም ጀመረ። እግዚአብሔር ሲናገር ነገር መገጣጠም ይጀምራል። እግዚአብሔር ሲናገር የሞተው ነገር ሊቀራረብ ይጀምራል። ዛሬ በኢየሱስ ክርስቶስ ስም በእናንተ ላይ ይሄን እናገራለሁ። እግዚአብሔር የሞተ ነገራችሁን ያገጣጠመዋል። እግዚአብሔር ትንፋሽ ያስገባበታል። ያለቀውን የተቆረጠውን ነገር በምድር መካከል እግዚአብሔር ሊቀጥለው ይጀምራል። አሜን። ትንፋሽ አገባባችኋለሁ። ያ ብቻ አይደለም፣ በህይወት ትኖራላችሁ። በላችሁ ላይ ሰው ትሆናላችሁ። ቁርበት ትለብሳላችሁ። ጅማት ይወጣባችኋል። በህይወታችሁ ልባችኋለሁ። የእግዚአብሔር ትንፋስ ሲመጣ አጥንቶቹ ሁሉ ታላቅ ሰራዊት ሆኖ ቆሙ። ደስ የሚል ታሪክ ነው። አሜን አሜን። እንደዚህ አጥንቶች ድርቅ ያላችሁ የመሰላችሁ ሰዎች ካላችሁ እግዚአብሔር ድርቀትን ከናንተ ላይ ያነሳል። እግዚአብሔር በዚህ ሸለቆ ውስጥ አትሞቱም ነው የሚላችሁ። በዚህ ሸለቆ ውስጥ አትሞቱም፣ ከዚህ ሸለቆ ውስጥ አወጣችኋለሁ። ውሃ ከጠማችሁ ከደረቃችሁበት ሸለቆ አወጣችኋለሁ ነው የሚለው እግዚአብሔር። ሃሌሉያ። በዚህ መንፈሳዊ ዓለም ውስጥ የደረቁ አጥንቶች አሉ። እግዚአብሔር ሰው አገልግሎቱ ይሄ ብቻ ነው። ለአጥንቶቹ መናገር ብቻ ነው። ቃሉ በእነሱ ላይ መስራት ይጀምራል። የሚያገጣጥም ቃሉ ነው። የሚያያይዝ ቃሉ ነው። ቁርበት የሚያመጣው ቃሉ ነው። እሱ ይናገራል። አክቲቪቲ ይቀጥላል። እግዚአብሔር በቃሉ ሰማይና ምድር እንደሰራ እንደገና እስራኤልን እየገጣጠመ ከደረቀችበት ከተበተነችበት እያገጣጠመ ሰራዊት ሊያረጋት እግዚአብሔር ቃል ነው የላከው። ሃሌሉያ። ሌላው አይነት ሸለቆ ደግሞ የኢዮሳፍጥ ሸለቆ ይባላል። በዚህ ሸለቆ ውስጥ የሚሆን ነገር አለ። ዮኤል ምዕራፍ 3 ቁጥር 12 ላይ የምታዩት አሕዛብ ይነሱ፣ ወደ ኢዮሳፍጥም ሸለቆ ይውጡ፣ በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁ። በጣም ብዙ ነገር ስለ ኢዮሳፍጥ ሸለቆ ተጽፏል። አርማጌዶን የሚሆንበት ቦታ፣ ያ አሕዛብ የሚፈረድባቸው ቦታ፣ በመጨረሻው ዘመን በጣም ትልቅ ቦታ ያለው ነው። ይሄ the valley of jehoshaphat የሚባለው ትልቅ ቦታ ነው። በዚያ ቀን በፍርድ ሸለቆ ቀርቧል። የብዙ ሕዝብ ውካታ በፍርድ ሸለቆ አለ። ሌላ ስሙ ይሄ ነው፣ የፍርድ ሸለቆ። ፀሐይና ጨረቃ ጨልመዋል፣ ከዋክብት ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ፣ ለእስራኤል ልጆች መጠጊያ ይሆናል። በዛ ክፉ ዘመን፣ በማይመቸው ዘመን እግዚአብሔር ለሕዝቡ መጠጊያ ይሆናል። እግዚአብሔር ለሕዝቡ መሸሸጊያ ይሆናል። ይሄ ሸለቆ የፍርድ ሸለቆ ነው። ጠላት የሚቀጣበት ሸለቆ ነው። ጠላት የሚመታበት ሸለቆ ነው። አሳዳጆች የሚመቱበት ሸለቆ ነው። ይሄ ሸለቆ ለእስራኤል ምንድነው? እግዚአብሔር መጠጊያ የሚሆንላት፣ እግዚአብሔር ከለላ የሚሆንላት ሸለቆ ነው። ስለዚህ ሁሉ ሸለቆ መጥፊያ ሸለቆ አይደለም። አንዳንዱ ሸለቆ ጠላት ተከትሎ ሲገባ እግዚአብሔር ጠላትን የሚመታበት ቦታ ነው። ሃሌሉያ። ሌላው ሸለቆ ደግሞ የኤላ ሸለቆ ይባላል። የኤላ ሸለቆ፣ ይሄ ሸለቆ ብዙዎቻችን የምናውቀው ሸለቆ ነው። ይሄ አሁን የምታዩት ነው። ወደ ፓለስታይን አካባቢ በጋዛ አካባቢ ታዩታላችሁ። እነዚህ 5 ድንጋዮች ዳዊት ያነሳቸው ነው ከወንዝ ውስጥ። እዚህ ጋር ነው ጎልያድ እና እስራኤል የተሰበሰቡበት ሜዳ ነው። ይሄ